ሰላም ቅዱሳን እንዴት አላችሁ? ጋቢ ጌታው ሰለሞን ነኝ ከጋይስ ሚኒስትሪ የሚተላለፍላችሁ የመጽሐፍ ቅዱስ ጥናታችን ፕሮግራም ላይ ነው የምንገኘው። እስካሁን ባለፉት ኤፒሶዶች እንደተከታተላችሁት አራቱን የሕግ መጽሐፍት አጠናቀናል። ዛሬ የመጨረሻውን መጽሐፍ የኦሪት ዘዳግምን መጽሐፍ ከኔ ጋር እንመለከታለን። ምናልባት ከዚህ በፊት የነበሩትን ትምህርቶች ያላያችሁ አካሄዱን እንዲሁም ደግሞ አጠናኑ እንዴት እንደሆነ እንድታውቁ ከዘፍጥረት መጽሐፍ እንድትጀምሩ ሪኮመንድ አደርጋችኋለሁ። እንግዲህ ዛሬ የምንመለከተው የኦሪት ዘዳግም መጽሐፍ ወይም ደግሞ የመጨረሻውን የሕግ መጽሐፍት ነው የምንመለከተው። የዘኍልቍ መጽሐፍ ስናጠና እንደተነጋገርነው እግዚአብሔር አምላክ በዘኍልቍ መጽሐፍ ላይ ከግብጽ ምድር የወጣውን ሕዝብ በሙሉ በምድረ በዳ ላይ በአመጻቸው ምክንያት እንዲያልቁ ካደረገ ወይም ደግሞ ካለቁ በኋላ አዲስ ትውልድ ምዕራፍ 26 ላይ እንደጀመረ ያም አዲስ ትውልድ ቆጠራ ውስጥ እንደገባ እንደተቆጠረና ለነሱ ሕግ የነገራቸው ሙሴ በሞዓብ ሜዳ ላይ ያሉ ሕግ የነገራቸው እንዳለ ተመልክተን ይጨርስ ነው። ስለዚህ ኦሪት ዘዳግም መጽሐፍ ሴቲንጉን ስንመለከተው የት ነው እንዴት ነው የሚለውን ነገር እናያለን። አስቀድመን ግን ኦሪት ዘዳግም የመጽሐፉ ጄነሪክ ኔም ምንድነው ስሙ ምንድነው የሚለውን እንመልከት። እንግዲህ ኦሪት ዘዳግም በዕብራይስጡ ዴቫራም በመባል የሚታወቅ ሲሆን ይሄም ቃላቶቹ ወይም ደግሞ እነኚህ ናቸው ቃላቶቹ የሚል ትርጉም አለው። ወይም ደግሞ ቁጥር 1 ላይ በዘጸአት መጽሐፍ እንዲሁም ደግሞ በዘሌዋውያን መጽሐፍ እንዲሁም ደግሞ በሌሎቹ መጽሐፎች ላይ ዕብራይስጡ የመጀመሪያዎቹ ቃላቶች ስለሚወስድ እነዚህ ናቸው ቃላቶቹ ወይም ደግሞ ቃላት የሚል ትርጉም ሲኖረው፣ እንግሊዘኛው ዲትሮኖሚ ወይም ደግሞ ዲትሮኖሞስ የሚለውን የሰብተዋጀንቱን ቃል ይወስድና ሁለተኛ ሕግ የሚል ትርጓሜ ይኖረዋል። አማርኛችን የአማርኛ መጽሐፍ ቅዱስ ዘዳግም ሲል ድጋሜ እንደማለት ነው። ብዙ ጊዜ ሁለተኛ ሕግ ተብሎ ሲነገር የዘዳግም መጽሐፍ ብዙ ሰዎች ኮንፊውዝድ ይሆናሉ። ምን ማለት ነው ሁለተኛ ሕግ? ስለዚህ ሁለተኛ ሕግ ስንል አዲስ ሕግ ማለታችን ሳይሆን ዘዳግም ላይ የምናገኘው ትውልድ በሙሉ ምድረ በዳ ላይ ተወለደ። ከግብጽ ምድር እንኳን ሲወጣ ምናልባት እድሜ በጣም ልጅ የሆኑ የእግዚአብሔር ሕግ ሲሰጥ ያልነበሩ ብዙ ትውልዶችን ነው የምናገኘው። ስለዚህ እነዚህ ብዙ ኦልሬዲ በዘጸአት መጽሐፍ ሙሴ ሕጉን ሲቀበልና ከእግዚአብሔር ጋር ኮቨነንት ሲገባ በአይናቸው ምስክር የነበሩ ሰዎች በሙሉ አልቀዋል። ስለዚህ አዲሱ ትውልድ ተሻግሮ የሚገባባት ከነዓን ከመግባቱ በፊት የእግዚአብሔር ሕግ ምን መሆን እንዳለበት እንዲያውቅ ሙሴ በቀረችው ጥቂት ጊዜ ውስጥ ሕጉን ድጋሜ ለአዲሱ ትውልድ ሪኒው ያደረገበት ወይም ደግሞ ሪስቴት ያደረገበት ነው የምናገኘው። ኦልሬዲ ሙሴም ከነዓንን እንደማይወርስ እግዚአብሔር በዘጸአት መጽሐፍ ላይ ተናግሮት ነበር። ስለዚህ አዲሱን ትውልድ ግን በእግዚአብሔር ሕግ በእግዚአብሔር ትእዛዝ ማቅናት ስለነበረበት ሙሴ ይህንን እያደረገ የምናገኘው መጽሐፍ ነው። የት ነው የተከናወነው? ታሪካዊ ስፍራው የት ነው ብለን የምንል ከሆነ ይሄ የዘዳግም መጽሐፍ የተከናወነው በሞዓብ ሜዳዎች ላይ ነው፣ ወይም ደግሞ ከዮርዳኖስ ወንዝ በስተ ምስራቅ እንዲሁም ደግሞ ከኢያሪኮ አንጻር ብሎ መጽሐፍ ቅዱስ ያስቀምጥልናል ማለት ነው። ስለዚህ ሞዓብ ሜዳ ላይ እያሉ አዲሱን ትውልድ ሰብስቦ ሙሴ ለአዲሱ ትውልድ የነገረበት ነው። ለምንድን ነው what the purpose of this book ብለን የምንል ከሆነ ወደ ከነዓን ምድር ለሚገቡት አዲሱ ትውልዶች በጣም ብዙዎቹ ወጣቶች ለሆኑ ምናልባት አፕሮክሲሜትሊ ብንደምር እድሜ ከካሌብና ከኢያሱ በስተቀር ያለው ጄኔሬሽን በሙሉ እድሜው ከ50 ዓመት በታች ብለን ልንገምት ማለት የተወሰኑ ሰዎች ምናልባት ያኔ የመጀመሪያ ቆጠራ በዘኍልቍ ምዕራፍ 1 ላይ ሲደረግ እድሜያቸው 19 18 የሆኑ ሰዎች ካሉ 38 ዓመት በምንደምርበት ሰዓት ወደ 56 57 ዓመት አብዛኛው ግን ትውልድ በሙሉ ከግብጽ የወጣ ከግብጽ በምድረ በዳ ላይ የተወለደ ልጆች የነበሩ እድሜያቸው
ከ50 በታች የሆኑ ናቸው። ስለዚህ ለነዚህ ትውልዶችና ምድረ በዳ ላይ ለተወለዱት አዲስ ጄኔሬሽኖች የእግዚአብሔርን ሕግ እየነገራቸው። ስለዚህ የሙሴ የመጨረሻ ቀናት ምን ያህል ጊዜ እንደሆነ ለማስቀመጥ ቀናት ወይም ደግሞ ሳምንታት ወይም ደግሞ በጣም ጥቂት ወራት ብቻ ሊሆኑ እንደሚችሉ ማሰብ ያስፈልጋል። የዘዳግም መጽሐፍ እንዴት የተዋቀረው ስንል የዘዳግም መጽሐፍ የተዋቀረው በሙሴ ንግግሮች ነው። ሙሴ በተናገራቸው ንግግሮች ነው የተዋቀረው ማለት። ስለዚህ እሱን እያየን እንሄዳለን። የመጀመሪያው የዘዳግም መጽሐፍ ክፍል ከምዕራፍ 1 እስከ ምዕራፍ 4 ያለው የመጀመሪያው የሙሴ ንግግር የምንለው ነው። ከምዕራፍ 1 እስከ ምዕራፍ 4 ያለው የመጀመሪያው የሙሴ ንግግር የምንለው ነው። ይሄ ከምዕራፍ 1 እስከ ምዕራፍ 4 ያለው ለአዲሱ ትውልድ ሙሴ ምንድነው የሚነግራቸው የምንል ከሆነ እንዴት አድርገው እስራኤላውያን ጉዞ እንደጀመሩ። ስለዚህ ከሆሬብ እስከ ቃዴሽ፣ ከቃዴሽ በቃዴሽ ምድረ በዳ ቆይታና ወደ ሞዓብ ፕሌን ወደ ሞዓብ ሜዳ እንዴት የእስራኤል ሕዝብ እየተጓዘ እንደመጣ ታሪክን ወደ ኋላ እያየ ለአዲሱ ትውልድ የሚናገርበት ታሪክን የቃኘበትን ክፍል ነው የምናገኘው። ስለዚህ በዚህ ውስጥ ለእስራኤላውያን ሙሴ የነገራቸው ያለው ከአመጻቸውና ካለመታዘዛቸው ትምህርትን እንዲወስዱ ለአዲሱ ትውልድ እየመከራቸው ሲሄድ ከምዕራፍ 1 እስከ ምዕራፍ 4 እንመለከት። በተለይ ምዕራፍ 2 እግዚአብሔር አምላክ በምን አይነት መንገድ እንደወሰዳቸው፣ ምን አይነት ተቃውሞ በየመንገዱ እንዳጋጠማቸው፣ እንዴት እሱን እንዳለፉ፣ እንዴት እየወረሱ እንደመጡ ሲነግራቸው እንመለከታለን ማለት ነው። ከዛ ቀጥለን የምናገኘው ከምዕራፍ 5 እስከ ምዕራፍ 26 ያለውን ክፍል ሲሆን ይሄ ሁለተኛው የሙሴ ንግግር በመባል የሚታወቅ ሲሆን በጣም ሰፊ ክፍል የሚይዝ ሰፊ ንግግር ያለው ክፍል ነውና በዚህ ክፍል ውስጥ ሁሉን አንዳሰስም፣ ግን በዋናነት የምናገኘው ነገር ምዕራፍ 5 እና ምዕራፍ 6 ላይ ነው። ምዕራፍ 5 10ቱን ትእዛዛት ለአዲሱ ትውልድ ድጋሜ ይነግራቸዋል። ሲነግራቸው ሙሴ ምንድነው የሚያደርገው? እንዴት ይሄ ሕግ ወደ እስራኤል ሕዝብ እንደመጣ፣ የእስራኤል ሕዝብ ይህንን ሕግ እንዴት እንደተቀበለ ቁጥር 3 ላይ ይነግራቸዋል። እግዚአብሔር ዛሬ በዚህ በሕይወት ካለነው ከኛ ከሁላችን ጋር እንጂ ከአባቶቻችን ይህን ቃል ኪዳን አላደረገም። በተራራው ላይ በእሳት ውስጥ ሆኖ እግዚአብሔር ፊት ለፊት ተናገራችሁ፣ እኔም የእግዚአብሔርን ቃል ነግራችሁ ዘንድ በዚያን ጊዜ በእግዚአብሔርና በእናንተ መካከል ቆሜ ነበር። እናንተም በእሳቱ ምክንያት ፈርታችኋልና ወደ ተራራም አልወጣችሁም። እርሱም አለ ብሎ 10ቱን በዘጸአት መጽሐፍ ላይ እግዚአብሔር ለሕዝቡ የተናገረውን ፒላርስ ኦፍ ሎ ወይም ደግሞ የሕጉን ዋና አምዶች 10ቱን ትእዛዛት የእግዚአብሔር የባህሪ መገለጫ የሆኑትን ዘመን የማይሽራቸው ምናልባት በብሉይ ኪዳን the ultimate revelation of God ብለን የምንወስዳቸውን 10ቱን ሕጎች ለአዲሱ ትውልድ ሙሴ በጆሮአቸው ላይ ሲናገር እንመለከታለን ማለት ነው። ስለዚህ ይሄንን አጽንቶ ሲነግራቸው እናያለን ምዕራፍ 5 ላይ። ምዕራፍ 6 ላይ ለእስራኤላውያን በጣም ኮመን የሆነ ዛሬም ድረስ የምንጠቀመው ሼማ ብለን የምንጠራውን አንድን ነገር እግዚአብሔር አምላክ ይናገራል። ቁጥር 4 እና 5 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እስራኤል ሆይ ስማ። ይሄ ሼማ በመባል ይታወቃል። ስለዚህ በዚህ ውስጥ እግዚአብሔር አምላክ በምዕራፍ 4 እና ምዕራፍ 5 ዋና ነገሮችን በምዕራፍ 5 ዋናውን ከነገራቸው በኋላ ከምዕራፍ 6 ጀምሮ ግን በተለያዩ በአምልኮ ላይ ፍትህን እንዴት እንደሚያደርጉ፣ በአመራር ላይ፣ በማህበራዊ ህይወት ላይ እንዴት አድርገው መስጠት እንዳለባቸው፣ እንዲሁም ደግሞ ስለ ቅድስና በዘጸአት በዘሌዋውያንና በዘኍልቍ መጽሐፍ እግዚአብሔር በተለያየ መልኩ የተናገራቸውን የተለያዩ ህጎች እግዚአብሔር ለአዲሱ ትውልድ በድጋሜ ሲናገር ትመለከታላችሁ። አሁን ግን በጣም የሚለየው ከመጀመሪያው ያኔ ህጉን ነበር እግዚአብሔር ይሰጣቸው የነበረው። አሁን ግን ለአዲሱ ትውልድ ሙሴ ሲናገር ህጉን እየነገረ ማስጠንቀቂያ ይነግራቸው ነበር።
ከማሰሪያ ጋር ህዝቡ እንዲጠነቀቅ ከአባቶች ውስጥ እንዲማር እያደረገ ሙሴ ይናገራቸው እንደነበረ እስከ ምዕራፍ 26 ባለው ክፍል ውስጥ ተከታታይ የተለያዩ ሥርዓቶችን ማህበራዊ ህይወትን የሚነኩ ነገሮችን ሲናገር ትመለከታላችሁ። ከዛ በኋላ ሶስተኛው ክፍል ይጀምራል። ይሄም ሶስተኛው ክፍል ምዕራፍ 27 ጀምሮ እስከ ምዕራፍ 30 ያለው ክፍል ነው። ይሄ ክፍል በዋናነት የሚነግረን የኪዳኑ በረከቶችና እርግማኖች ነው ሙሴ የሚነግረን ማለት ነው። ኪዳኑ ሁለት ነገሮችን ይዟል። በረከትን ይዟል፣ አዘሴም ታይም ኪዳንን ይዟል። በረከቱ በኪዳኑ ስለሚቆዩ ነው፣ የኪዳኑን ህግ ለሚታዘዙ ነው። እርግማኑ ደግሞ በኪዳኑ ውስጥ እየኖሩ ግን የኪዳኑን ህግ የማይፈጽሙ ሰዎች ከኪዳኑ በረከትን ሳይሆን የሚያገኙት እርግማንን እንደሚያገኙ የሚናገርበትን ክፍል ነው የምናገኘው ማለት ነው። ስለዚህ ህይወትን እንዲመርጡ ሙሴ ሲነግራቸው እንመለከታለን። በማውንት ገሪዛና በማውንት ኤባላ ላይ ሁለት ነገሮች ሲነግራቸው እንመለከታለን። በገሪዛን ተራራ ላይ ሙሴ ስለ በረከቶቻቸው ይነግራቸዋል። የአምላካችሁን የእግዚአብሔርን ቃል ብትሰሙ ይሄ ይሆንላችኋል ብሎ ምዕራፍ 28 ላይ ሲነግራቸው፣ ቀጥለን ባለው ደግሞ በምዕራፍ 29 በሌላ ተራራ ላይ በሞዓብ ላይ ደግሞ ቆሞ እግዚአብሔር አምላክ ለእስራኤል ህዝብ ደግሞ እግዚአብሔር አምላክን ደግሞ ባታደርጉ ብሎ ደግሞ እግዚአብሔር አምላክ የኪዳኑን ደግሞ እርግማኖች እንደዚሁ ሲነግራቸው ትመለከታላችሁ። እና ምዕራፍ 30 እግዚአብሔር አምላክ ይላል እንዲህ ይሆናል፣ እኔም በፊት ያኖርኩት ይህ ነገር በረከቱና መርገሙ በወረደበት ጊዜ ብሎ እግዚአብሔር እስራኤላውያን ህይወትን እንዲመርጡ ከምዕራፍ 27 እስከ ምዕራፍ 30 ባለው ውስጥ የኪዳኑን በረከትና እርግማን ሲነግራቸው ትመለከታላችሁ። የሚታዘዝ እግዚአብሔርን በረከት ያገኛል፣ ካልታዘዘ ደግሞ እርግማን ያገኘዋል። ስለዚህ ይህንን እግዚአብሔር ካስጠነቀቀ በኋላ ከአዲሱ ትውልድ ወደ መጨረሻው የመጽሐፉ ክፍል ይሄዳል ማለት። የመጨረሻ የመጽሐፉ ክፍል ከምዕራፍ 31 እስከ ምዕራፍ 34 ያለው ክፍል ሲሆን ይሄ ክፍል በዋናነት የሚናገረው የሙሴን የመጨረሻዎቹን ቀናት ትርጉሞች ነው የሚነግረን፣ ወይም ደግሞ ተግባሮች ነው የሚነግረን። በዚህ ክፍል ውስጥ የተደረጉ ዋና ዋና ነገሮች ምንድናቸው ካልን የመጀመሪያው ተከታይ መሪን መምረጥና እሱን ኮሚሽን ማድረግ ነበር። ስለዚህ ምዕራፍ 31 ላይ እግዚአብሔር በቀጥታ ሙሴን መጥቶ ኢያሱን በሱ ቦታ መሪ አድርጎ እንዲሾመው እንዲተካው ሲነግረው ትመለከታላችሁ። ከዛ በመቀጠል ምዕራፍ 32 የሙሴን መዝሙር የሙሴን በረከት ትሰማላችሁ፣ ታያላችሁ። ሙሴም የነዌ ልጅ ኢያሱ የዚችን መዝሙሮች ቃሎች ሁሉ በሕዝቡ ተናገሩ እያለ እግዚአብሔር አምላክ ያደረገለትን ነገር ሙሴ ሲዘምር ትመለከታላችሁ ምዕራፍ 32 ላይ። ከዛ በኋላ ምዕራፍ 33 የእግዚአብሔር ሰው ሙሴ የእስራኤልን ነገሮች ሁሉ ሰብስቦ የመጨረሻውን ንግግር ይናገራል። ይሄ የመጨረሻ ንግግር የእስራኤልን ነገሮች ሁሉ ሲባርክ ትመለከታላችሁ። ምዕራፍ 33 ለእያንዳንዱ ነገር በፊት ለፊቱ ባለው ዘመን ሊሆንለት የሚሆነውን የበረከትን ቃል ሙሴ በእያንዳንዱ ነገር ላይ ሲናገር ከባህሪያቸው እግዚአብሔር ከነገረው ነገር ተነስቶ ለእያንዳንዱ ነገር ሙሴ በረከትን ሲባርክ ትመለከታላችሁ ምዕራፍ 33 ማለት ነው። እንደገናም ደግሞ በስተመጨረሻም ደግሞ ከቁጥር 26 ጀምሮ ደግሞ አሴሆል እንደ እስራኤል በረከትን ሲባርክ ትመለከታላችሁ። ምዕራፍ 34 የሙሴን መሞት ነግሮን ከዛ በኋላ ኢያሱ መረከቡን ነግሮን የዘዳግም መጽሐፍ ያበቃል። ስለዚህ የዘዳግም መጽሐፍን ሙሉ ለሙሉ ስንጠቀልለው እግዚአብሔር አምላክ በሙሴ አማካኝነት ለአዲሱ ትውልድ ከግብፅ ወጥተው አሁን እስካሉበት ቦታ ድረስ ከሚደርሱ ድረስ ለአባቶቻቸው ነግሮ የነበረውን ሕግ ድጋሜ የነገረበትና አሁን በህይወት ያለው የአባቶች ልጆች የሆኑት አዲሱ ትውልድ ሕጉን ባይፈጽሙ ኦሬዲ አባቶቻቸው ሕጉን ባለመፈጸም ሲሞቱ እያዩ ስለመጡ ከዛ የተነሳ ትምህርትን እየሰጠ ዋርኒንግን እየሰጠ አዲሱን ትውልድ ለሚወርስበት የከነዓን ምድር እያዘጋጀ እንደሄደ መመልከት እንችላለን። የዘዳግም መጽሐፍ
እግዚአብሔር በምድረ በዳ የተወለደውንና የምድረ በዳ የጉዞ ላይ ያለውን ሕዝብ ወደ ታላቅ ሰራዊትነት የቀየረበት ኪዳኑን ያንደሰበት ኪዳኑን ያነጻበት መጽሐፍ እንደሆነ መመልከት እንችላለን። በዘዳግም መጽሐፍ የምናያቸው ትምህርቶች ዋና ዋና ትምህርቶች ምንድናቸው ካልን የመጀመሪያው የኪዳን ተሐድሶ ነው የምንመለከተው። አዲሱ ትውልድ እግዚአብሔር የቀደመው ትውልድ ጋር ኪዳን ሲገባ እግዚአብሔር በሲና ተራራ ላይ በአካል ወርዶ ምስክር ሆኖ ነው ክብሩ ተገልጦ ነው ኪዳን የገባው። ስለዚህ አዲሱ ትውልድ ከአባቶቼ ጋር ነው ኪዳን የገባው እንዳይል እግዚአብሔር በሙሴ አማካኝነት በሲና ተራራ ላይ ኪዳን ሲገባ የነበረውን ሕግ የኪዳኑን መርህ የሆነውን የኪዳኑ ማጽኛ የሆነውን ሕግ ለአዲሱ ትውልድ ሲነግር ሲያጸና ሲያድስ ትመለከታላችሁ ማለት ነው። ሁለተኛው የእግዚአብሔርን ፍቅርና እግዚአብሔርን ታማኝነት እንዲሁ ትመለከታላችሁ። በመጽሐፍ ውስጥ አንዱ የምታዩት እሱ ነው እና በዚህ መጽሐፍ ውስጥ እግዚአብሔር ታማኝ እንደሆነ አሁንም አባቶቻችሁ ምንም ያህል ባያምፁበት እግዚአብሔር ሕዝቡን እንዳልተወ ሕዝቡን እንደሚወድ ሕዝቡን እንደሚሸከም ሕዝቡን የገባውን ቃል እንደሚፈጽም ሲነግራቸው ሲያስተምራቸው ትመለከታላችሁ። ሌላው የዘዳግም መጽሐፍ የሚነግረን ለእግዚአብሔርን መውደድና ለእግዚአብሔር ታማኝ መሆን ለእግዚአብሔር መታመን በኪዳን ውስጥ ለመቆየት በጣም አስፈላጊ እንደሆነ ሲነግር ትመለከታላችሁ። እግዚአብሔር አምላክህን በፍጹም ልብህ ነፍስህ ኃይልህ ውደድ ብሎ እስራኤሎች ስማ ብሎ እግዚአብሔርን ማንነት ከተናገረ በኋላ ይሄ አንዱ እግዚአብሔር ከሕዝቡ ምን ይጠብቃል የሚለውን ነገር ሲነግራችሁ ትመለከታላችሁ። ሌላው በመጽሐፍ ውስጥ የምናገኘው ሌላኛው ትምህርት ቅድስናና መታዘዝን ነው። አዲሱ ትውልድ በምድረ በዳ የተወለደ ያደገ ስለሆነ የራሱን ባህሪ ማንነት ሪቢውል ሲያደርግ የአሕዛብ በዙሪያ ያሉ የአሕዛብ ሀገሮችን ተመልክቶ ከነሱ አንጻር ማንነቱ ሪሼፕ እንዳያደርግ በተለይ በሚወርሳት ምድር ላይ ለልጆቹ ሊያስተምሩ የሚገባ ነገር ከፓጋን ኔሽንስ ወይም ደግሞ አሕዛብ ብለን ከምንጠራቸው ከአይሁድ ውጭ ካሉ ጣዖት አምላኪ ትውልዶች ማንነትን እንዳይቀርጽ እግዚአብሔር አምላክ አዲስን ማንነት ወይም ደግሞ ከእግዚአብሔር የሆነን ማንነት እንዲቀርጽባቸው ቅድስናና መታዘዝ የሕዝቡ ሩት ፋውንዴሽን እንዲሆን ሲያደርግ ትመለከታላችሁ በዚህ መጽሐፍ ላይ። ሌላው በዘዳግም መጽሐፍ ውስጥ የምናገኘው ትምህርት አስታውሱ፣ ተመልከቱ የሚል ሪመምበር የሚል ወደ ኋላ አባቶቻችን የነበሩበትን ዘመን የሚያሳይ የእግዚአብሔርን ተግባር እግዚአብሔርን በአባቶቻቸው ዘመን ያደረገውን ድንቅና ተአምራት የሚያስታውስ ሕጉን የሚያስታውስ አስታውሱ ተመልከቱ የሚሉ ቃሎችን ወይም ደግሞ ሪመምበር ግብፅን አስታውሱ ግብፅን ተመልከቱ የሚል እግዚአብሔር በግብፅ ያደረገውን ተአምራት ተመልከቱ የሚል አባቶቻቸው የደረሰባቸውን አስቡ የሚል እግዚአብሔር ያለፈን ነገር ለቀጣይ ሕይወት ትምህርት አድርጎ እንደሚያመጣ የሚያሳየን ትምህርት እንመለከታለን። እንዲሁም ስለ ሶሻል ጀስቲስ አብረው በሚገቡበት ምድር እንዴት መኖር እንዳለባቸው የሚናገር መጽሐፍ በመጽሐፍ ውስጥ እንመለከታለን። እንዲሁም አዳዲስ ሕጎችን አዳዲስ ሎዎችንም ደግሞ ተጨማሪ ሎዎችን ደግሞ እንዲሁ እናገኛለን። ለምሳሌ ስለ ነገስታት ያልተነገሩ በዘዳግም መጽሐፍ የተነገሩ አንዳንድ ነገሮችንም እንደምንመለከት እናያለን። የዘዳግም መጽሐፍ እንደ ሌሎቹ መጽሐፍ ማጠቃለያ ስለሆነ በጣም ስፔሲፊክ የሆነ ልዩ የሆነ ነገር ከሌሎቹ መጽሐፍ ብዙ አናገኝም። በዘጸአት በዘሌዋውያን በዘኍልቍ መጽሐፍ የምናገኛቸው ነገሮች ተጠቃለው ነው የቀረቡበት። ስለዚህ ወደ ስነ መለኮታዊ ሐሳብ ስንሄድ የምናገኘው የነዚህን የሶስት መጽሐፍ ጭማቂ የሆነውን ዋና ዋና ሐሳብ ነው ማለት ነው። ስለዚህ አንዱ የዘዳግም መጽሐፍ የእግዚአብሔርን ባህሪ ይነግረናል። ስነ መለኮታዊ ሐሳቡ የእግዚአብሔርን ባህሪ ነው። እግዚአብሔር የሚወድ እግዚአብሔር ሕዝቡን ኪዳናዊ ፍቅር እንዳለው ኮቨነንት ላቭ እንዳለው ለሕዝቡ ሲያስረዳን ይሄ አምላክ ደግሞ በጣም ጻድቅ እና የፍትህ አምላክ እንደሆነ ጀስት ኤንድ ራይቸስ እንደሆነ አስረግጦ ሲነግረን እንመለከታለን። እንዲሁ ይሄ አምላክ በጣም
ቀናተኛ አምላክ እንደሆነ የዘዳግም መጽሐፍ አጉልቶ እንደሚያሳየን ደግሞ ማየት ያስፈልጋል። በተጨማሪ በዘኍልቍና በዘሌዋውያን መጽሐፍ በዘኍልቍ መጽሐፍ ደጋግመን እንዳልነው ከእግዚአብሔር ባህሪ አንፃር ዘዳግም እንደ ዘኍልቍ አጉልቶ የሚነግረን የእግዚአብሔርን ታማኝነት ነው። God is faithful for the unfaithful people or God is faithful to the unfaithful people ይህንን ነው አሁንም አስረግጦ የሚነግረን ማለት ነው። ሁለተኛ የዘዳግም መጽሐፍ ከሌሎቹ መጽሐፍቶች በጣም በተለየ ሁኔታ አጉልቶ ስትረስ አድርጎ የሚነግረን የእግዚአብሔር ቃል የሕጉን ጉዳይ ነው። የዘዳግም መጽሐፍ ሕጉ ለልጅ ልጅ ትሬዠር እንደሆነ ሀብት እንደሆነ እያንዳንዱ እስራኤላዊ የሕጉን መጽሐፍ ለልጅ ልጆቹ ሁሉ ማስተማር እንዳለበት ኢንቴንሽናሊም አንኢንቴንሽናሊም ልጆቹ ከአባቶቻቸው ከእናቶቻቸው ከቀደመው ትውልድ ፎርማሊም ኢንፎርማሊም በሆነ መንገድ ሕጉን መማር እንዳለባቸው በደንብ አድርጎ ይናገራል። ስትሄድ ስትቀመጥ ስትነሳ ይህንን የሕግ ቃል ካፋ ይለይ አስተምረው በእጆች ላይ እሰረው እያለ በዘዳግም መጽሐፍ ላይ ሲነግረን እንመለከታለን። የዘዳግም መጽሐፍ ላይ የእግዚአብሔር ቃል ሴንትራሊቲ በጣም ወሳኝ ነው። ይሄ ምናልባት ከሌሎቹ መጽሐፎች ላይ ከሌሎቹ መጽሐፎች ሰምሃው ለየት ያለ ቴማቲክ ሐሳብ ሊሆን ይችላል። ለልጆቹ የእስራኤል ሕዝብ ለልጆቹ የእግዚአብሔርን ሕግ በጣም አድርጎ እንዲያስተምር በበሩ መቃል ላይ ሕጉን እንዲጽፋቸው ለልጁ ሲቀመጥ እንዲያወራው ሲተኛ እንዲያወራው በመንገድ ሲሄድ ሕጉን እንዲያስተምረው ሲንቀሳቀስ ሁሉ ልጆች ከአባቶቻቸው የእግዚአብሔርን ሕግ እንዲማሩ ሲናገር በደንብ አድርገን እንመለከታለን። ስለዚህ ይህንን ቃል በዘዳግም ምዕራፍ 6 ላይ በስነ ስርዓት ሲያዛቸው እንመለከታለን። እንዳውም ይህንን ክፍል እንደ ዋና የዘዳግም ሐሳብ ብንይዘው በጣም ቆንጆ ነው የሚሆነው። ዘዳግም ምዕራፍ 6 ከቁጥር 4 አንስተን እስከ ቁጥር 9 ያለው ክፍል ማለት ነው። እስራኤሎች ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነውና አንተም አምላክህን እግዚአብሔርን በፍጹም ልብ በፍጹም ነፍስ በፍጹም ኃይል ውደድ። እኔም ዛሬ አንተን ማዘውን ይህንን ቃል በልብህ ያዝ፣ ለልጆች አስተምረው፣ በቤት ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጨዋወተው፣ በእጅ ምልክት አድርገህ እሰረው፣ በዓይኖች መካከል እንደ ክታብ ይሁንልህ፣ በቤትህም መቃኖች በደጃፍህም በበሮችህም ላይ ጻፈው። ስለዚህ ያኛው ትውልድ ፌል አድርጓል። ይሄኛው ትውልድ በሚገባበት በሚወርሳት ምድር ውስጥ ፌል እንዳያደርግ ሕጉን እንዲያስተምሩ ለነሱ ብቻ ሳይሆን ሕጉ ለልጆቻቸውም እንዲሆን እግዚአብሔር ሲነግራቸው ትመለከታላችሁ። ሌላው በዚህ ውስጥ የምናገኘው ብሌሲንግ ኤንድ ከርስ ቴዎሎጂ ነው፣ ወይም ደግሞ የበረከትና የርግማን ዲትሮኖሚስቲክ ቴዎሎጂ ብለን የምንጠራው የዘዳግም ስነ መለኮት ብለን በኋላነት የምንጠራውን ስነ መለኮት እናገኛለን። ይሄም ምንድነው? እግዚአብሔርን ከታዘዝክ በረከት ሕይወት በመንገድ ላይ ይሆናል። እግዚአብሔርን ካልታዘዝክ እርግማን ሽንፈት ጥፋት ይሆንብሃል ነው። ብሉይ ኪዳን በዚህ ማዕቀፍ ውስጥ የታቀፈ ነው። ሕዝቡን አይታችሁ ከሆነ ከእግዚአብሔር ጋር በሆነበት ዘመን እግዚአብሔር በረከት ይሰጣቸዋል። እግዚአብሔርን ትተው ጣዖታትን ሲያመልኩ እግዚአብሔርን ትተው ሌሎች መጥፎ ነገሮች በሚያደርጉበት ሰዓት እግዚአብሔር አሳልፎ ይሰጣቸው ነበር። ይሄ በሕግ ውስጥ የተቀመጠ ፕሪንሲፕል ነው፣ ሕግ ነው። ስለዚህ እስራኤላውያን ከእግዚአብሔር ጋር እስከሆኑ ድረስ የትኛውም ኔሽን አያሸንፋቸውም፣ አሸናፊዎች ነው የሚሆኑት። ከእግዚአብሔርን በበደሉ ሰዓት ግን እግዚአብሔር አሳልፎ ይሰጣቸው እንደነበረ እንመለከታለን። ይሄ የብሉይ ኪዳን ስነ መለኮት የሚጠቃለለው እዚህ ጋር እንደሆነ ብዙ የስነ መለኮት አስተማሪዎች ይስማማሉ። ይህንን ካልን የዘዳግም መጽሐፍ ጥናታችንን በአንድ ሐሳብ እንጠቅልለው ካልን የዘዳግም መጽሐፍ እግዚአብሔር አምላክ የአዲሱ ትውልድ ሕጉ ላይ ፎከስ እንዲያደርግ ኪዳኑ ላይ ፎከስ እንዲያደርግ በሚገባበት አዲስ ምድር ለአባቶች በማለለት አዲስ ምድር ሲገባ ሕጉን አጥብቆ እንዲይዝ እግዚአብሔር ሪኒው ያደረገበትና ለራሱ ብቻ ሳይሆን ለልጆቹ ለልጅ ልጆቹም ደግሞ ይህንን የኪዳን ሕግ እንዲያስተምር ያዘዘበት የሙሴ ንግግሮችን የያዘ መጽሐፍ ነው። እግዚአብሔር አምላክ ይባርካችሁ። የሕግ መጽሐፍ ጥናታችንን በዚህ ኤፒሶድ እንጨርሳለን። አስፈላጊ ጥያቄ አስተያየት ካላችሁ
በሚኒስትሪው የተለያዩ ሶሻል ሚዲያዎች እዚህም ቪዲዮ ስር ኮሜንት በማድረግ ላይክ ሼር በማድረግ አገልግሎቱን እንድትደግፉ እንድታበረታቱን በጌታ ፍቅር እንጠይቃችኋለን። ሌሎች የመጽሐፍ ጥናቶች እንዲሁ ይቀጥላሉ። ይህንን ፔጅ እነዚህን ትምህርቶች በማስተዋወቅ ሼር በማድረግ እንድታገለግሉ ይሁን። እግዚአብሔር ሰላም፣ እግዚአብሔር ጸጋ ከእናንተ ጋር ይሁን በኢየሱስ ስም አሜን።